እየሰሩ ያለው ስራ ላይ ይችላል ፍሬ ሰልፍለስ ማለት ከልብ ነው እያገለገሉ እና ምንም ስጦታ የለም። እናንተም ደግሞ ተባርካችሁ ከሰፊ ስለምታገለግሉ እንደማትሰጡ እናገራለን። ደስ ቴንኪው ለማለት በህዝቦች በኩል ሀሳብ ነው እና ጥቂት ስጦታዎች ያዘጋጅተናል። እሱን ፓስተር ወደዚህ ይመጣል፣ እሱ ይሰጠናል። እንጸልያለን። ዮናታን የለም፣ ሊዲያ ያጨበጨባችሁ ተባረኩ። ጌታ ይመስገን። ጸጋ ይብዛ። ተባረኩ። እግዚአብሔር ይባርክሽ። ተባረኩ። ተባረኩ። ዮናታን ለማን መጥተዋል እንዴ? ቴንኪው ተባረክ። ሁሌ የተሰጠ ስለሆነ ነው እሱ። ተባረክ። የትውልድ አምላክ አለ ከትውልድ አሳልፈን ይሰጣቸው እሱ አካል እንዴት እንደምታደርግ ነጥባቸው በእሱ ላይ እንዲሆን ማስረጋ እነሱ ስቴጅ ጭነን እንጸልይላቸው። ጥሩዬ ወደዚህ ነው የባረክናቸው። ጊዜያቸውን ጉልበታቸውን ሁሉ በዚህ ቦታ ላይ ያፈሰሱ ስላሉ የኛ ልጆች እያገለገሉ ስላሉ ለስሙ ያሳዩትን ፍቅር ልንረሳ ስለማንችል ይባርካችሁ ለማለት ነው። ሪኮግኒሽን ለመስጠት ብቻ ነው። ከዚህ በላይ ጌታ በሰማይ ዋጋቸውን ይከፍላል። ቅዱስ ቅዱስ ቅዱስና ሕያው የሆንክ የዘላለም አምላክ ልዑል እግዚአብሔር ሆይ አስቀድሞ ራሳቸውን ለእግዚአብሔር ኋላም ለእኛ ስለሰጡት ስለነዚህ ወገኖቻችን እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ሆይ በነገር ሁሉ አንተ በጉለታቸው እንድትገባ እግዚአብሔር ሆይ ፊትህን በሚፈልጉበት ጉዳይ እጅህን በሚጠብቁበት ጉዳይ በጌታ በኢየሱስ ክርስቶስ ስም እንድታሳርፋቸው በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ለኛ ባልነገሩን ጉድለት እያላቸው ክፍተት እያላቸው ብዙ ነገር እያለባቸው ያን ሁሉ ረግጠው አልፈው ፈቃድህን ለማድረግ በቤትህ ስለወሰኑት ስለነዚህ ስለተሰጡ ወገኖቻችን እግዚአብሔር ሆይ እናመሰግናለን። ባርካቸው። እጆቻቸው ስራ ሁሉ የተባረከ ይሁን። የሆዳቸው ፍሬ ሁሉ የተባረከ ይሁን። እግዚአብሔር ሆይ መውጣት መግባታቸው ሁሉ በአንተ ፊት የተባረከ ይሁን። ዘመናቸው ሁሉ የተባረከ ይሁን። ባርካቸው፣ ቀድሳቸው፣ ለመንግስትህ አብቃቸው በጌታ በኢየሱስ ክርስቶስ ስም አሜን። እናመሰግናለን። ስለነዚህ ልጆች እናመሰግናለን። ስለነዚህ ፍሬዎች እናመሰግናለን። ስለነዚህ በረከቶች እናመሰግናለን። እግዚአብሔር አምላክ ሆይ አደራ ስለሰጠን ስለነዚህ ሰራዊት እናመሰግናለን። እግዚአብሔር አምላክ ሆይ በመንግስት ውስጥ የሚበዘብዙ ሰራዊት አድርገህ ስለጠራሃቸው እግዚአብሔር አምላክ ሆይ ለአንተ ሰራተኞች አድርገህ ስለመረጥካቸው ልጆች እናመሰግናለን። እግዚአብሔር አምላክ ሆይ ደግሞ ለአንተ አደራ አሳልፈን እንሰጣለን። ለታመኑ እጆች አደራ አሳልፈን እንሰጣለን።
እኛ አይኖቻችን እሱ ናቸው፣ ጆሮቻችን እሱ ናቸው፣ አንደበቶቻችን፣ እጆቻችን፣ ገንዘባችን ሁሉ እሱ ነው። አንተ ለማትወሰነው ለማትገደበው እግዚአብሔር አሳልፈን እንሰጣቸዋለን። ጌታ ሆይ አይኖች ከነሱ ጋር እንዲሆኑ፣ እግዚአብሔር ሆይ ጆሮች ጩኸታቸውን እንዲሰማ፣ እግዚአብሔር አምላክ ሆይ የልባቸውን ፍርሃት በልባቸው ላይ የከበደውን ነገር አንተ በዳቸው። እግዚአብሔር ባደራ ላይ እንሰጣለን። ዘመናቸው ሁሉ በአንተ ቅኝት ውስጥ እንዲሆን እግዚአብሔር አምላክ ሆይ ልቦናቸው፣ ህሊናቸው፣ ስጋቸው፣ መንፈሳቸው ሁሉ በጌታ በኢየሱስ ክርስቶስ እንዲታቸው ጸልያለሁ። እግዚአብሔር ሆይ በዚህ ቤት ደግሞ የሚመገቡት የህይወት ቃል በእነሱ ውስጥ ህይወት እንዲሆን ህይወትን እንዲዘራ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ከእነሱም ደግሞ የሚፈልቅ የህይወት ውሃ እንዲፈስ እግዚአብሔር አምላክ ሆይ በእነሱ ዙሪያ ስላሉት እግዚአብሔር ሆይ ስለሚያዩአቸው፣ ስለሚያገኟቸው፣ በተለያዩ ቦታ ስለሚያገኟቸው ሰዎች እጸልያለሁ። አባት ሆይ ተባረክ። ለወላጆች ደግሞ እግዚአብሔር ሆይ ቃልህን ተመገብ፣ ያንተን ስርዓትን ማስተማር እንዲችሉ ጥበብና ማስተዋል፣ ጊዜን፣ አቅምን፣ ጉልበትን፣ ትዕግስትን፣ ጽናትን እንድትሰጣቸው በጌታ በኢየሱስ እንጸልያለን። ለእኛም ደግሞ እግዚአብሔር እነዚህ ጥቂት ጊዜ ለምናገኛቸው ሰዎች በዚህ ስፍራ ስላንተ አስተማሪዎቻቸው እግዚአብሔር ሆይ ጥበብን ስጥ፣ ማስተዋልን ስጠን። እግዚአብሔር ሆይ ምን እንዴት መች ማስተማር እንዳለብን እግዚአብሔር ሆይ አንተ ምክር በጌታ አሜን። ለሁሉ ክብር ለእግዚአብሔር ይሁን። ጌታ ነው። አዲስ ተዋለ ለመጀመሪያ ጊዜ መጣ